መጀመሪያ የሆነ ስራ ፈትቼ ቁጭ ብዬ ነበር። ከዛ ደወሉልኝ። ሄሎ አቶ ዮሴፍ እንዴት ኖት? ጤና ይስጥልኝ አቶ ተስፋ ይባላለሁ ከኮከብ ማተሚያ ቤት ነው የምደውለው እና አንተን እንትን ብለውኝ ነበር እባክህን ልጄ ወንድሜ ትችላለህ ካሉ እሺ በቃ እመጣለሁ። አደራዎትን አቶ ዮሴፍ አደራዎትን። እሳቸው የጠበቁት ምንድነው ማለት ተለቅ ያለ መጠጥ ያለ ሰው ነው ማለት አደራዎትን ብሎ ዘጉ። መቼ ትመጣለህ ታዲያ እኔ ጌታ ሲል እንደዚህ አይነት ቀን አልኳቸው። ተቀጣጥረን ሄድም ማለት ነው። ሲሄድ ያው ራስታ ነኝ ጸጉሬ ኪስኪስ ያለው ሱሪ ሸራ ጫማ ቃለል ያለ ባበሳላ እና ጸጉሩ እንዲቆማል ገባውና ሰላም ነው ና እግዚአብሔር ይመስገን አቶ ተስፋዬን ፈልጌ ነበር ነው ሲል እዛ ቢሮ ገባ ነው። አንዷ ሴት ነች ባጠገብ ያለፉ እሳቸው ገብቼ ቁጭ አልኩ ቢሮአቸው ትንሽ ሽር ጉድ ምናምን ብሎ ማለት ጤና ይስጥልኝ ብሎ ገቡን። ምን ነበር አሉ። አይ አታሚ ምናምን ፈልጋለሁ ብሎ ነበር ብሎ ከግር እስከ ራስ ማለት ነው አግኝቻለሁ። ትችላለህ ግን ሲልኝ አዎ እችላለሁ አግኝቻለሁ እንጂ አስገባክ ነበር አግኝቼ ይቅርታ እሺ ተባልኩሽ። በቃ ይሄ ስራው በቃ አልተሳካም እየሄድኩኝ ደወሉ። ሄሎ ስል ምን ነው የነገ ታቆየ ካሉኝ ሌላ ሰው ነው የመሰልኳቸው አሉ። እንደ መጥቼ እኮ ነበር ማ አንተ ሲዘ እስቲ ተመልሰክ ነው ይሉኝ። አንተ እንደ በጣም ጎበዝ ሰው ምናምን ተብሎ ነው እንግዲህ አረፍ በእንዴ ትችላለህ ካሉ ያ ቻፋይ ከላይ እስከታች እንግዲህ አለባበስ ላይ እንግዲህ አዩኝና እሺ በል የኔ ጌታ ይሄ ነገር ቆይ ስራ ነው ወይስ ምናምን እንዲወዳ ተነኮ እንዴ ይሄ ነገር ቆይ ደስ አላለኝ ይባል ጸጉሬን እየተቆሙ ከዛ ገቡ። ወዲያው ምሳ ሰዓት ላይ ማልቅ ስራ አልቋል። ለመጥቶ የኔ ጌታ ቆማል እንዴ አሉ። አዎ ቆሜያለሁ። ለምን ጨርሼው ነው ስራው። የቱን ያን እስቲ ሌላ ይሄ ነገር እንዴት ነው አየህ ገብቷል እየተፈጠነባቸው ጎሽ አይደና ሰው ይመስላል። ከዛ በእኔ ቦታ እኔ የተተካውበት ቦታ በጣም ጎበዝ ልጅ የተባለበት ሄዶ ሚስትየው ማለት ነው ተገላገልኩ። ይኸው ምን የመሰለ ሰው በጣም የሚገርሙ ሰው ናቸው። እና እንደዚህ ነው ቅጥሩ የተከናወነው። ጆሲ ይባላል። የሚሰራበት ቦታ ደግሞ ማተሚያ ቤት ውስጥ ነው የነበረውና አለቃው የማተሚያ ቤቱ አለቃ ጋር ባለቤት ጋር የነበረውን ሪሌሽን ነው የሚተርክልን። ይሄ ገና ትውውቅ ነው። እዛ ማተሚያ ቤት ውስጥ እንዴት እንደተቀጠረ ነው ጆሲ እና ሰውየውን ኢሚቴት አድርጓቸዋል አስመስሏቸዋልና ይሄ መጀመሪያው ነው። ይቀጥላል።